አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና ውድ ተከበራችሁ የቻናሌ ቤተሰቦች ውድ ተመልካቾቼ ወዳጆቼ እንዴት ናችሁ? ደህና ናችሁ ወይ? የሞተችዋን ነፍስ ይማር። ጊዜው በጣም ያስፈራል። እውነትን ነው የምላችሁ፣ በጣም ነው የሚያስፈራው። ዛሬ የዚች ተደግሞ በቀደም በቤሩት ሳይሆን ምን ነበር የሚባለው ቦታ 10 አመቷ ነው ስደት ከወጣች 10 አመቷ ነው። ባህሬን ማለት ነው። ባህሬን 10 አመቷ ነው። እንዲሁ እንደሷው አሞኛል ብላ ሐኪም ሄደችው። ግን ታክማ መታ እቤት ነው ነብሳ ያለፈው ማለት ነው። እና ወደ ኬራ ሄደችውና አላህ ጀነት ይበላት እሷን። እና ጊዜው በጣም አስፈርቷል ያ ጀማዓተል ኸይር። እቺም ደግሞ እንግዲህ ማታ ጤነኛ ነበረች፣ ጠዋት ሞተች እያሉ ነው የተባለው። እቺ ሴትዮች ማናት? እቺ የምታለቅሰዋ ሴትዮ ማለት ነው። ነግ በኔ ሳትል በቀደም ለታ ማን ነው ይሄ አብርሽ የቄራውን በጣም እየተራገመች ነበረ። ነግ በኔ ባት ሳትል ማለት ነው። ምክንያቱም በኔ ምን ይደርስብኛል፣ በኔ ምን አደጋ ይመጣብኛል፣ በኔ ምን አይነት ሞት ይመጣብኛል፣ በኔ ምን ይደርስብኛል፣ ተበርች ሰላም ይባላል እና ተበርች ሰላም አላለች። ኦኬ ተበርች ሰላም አላለች እና ልጁን እየረገመችው እኔን እንደዚህ ብልክ ነበረና በበለጠው ያድርስክ፣ የበለጠ አደጋ እንዲህ በልክ፣ የበለጠ እንዲህ ይበልክ እያለች እሱን እየረገመች ነበረ። ሱብሃንአላህ አያቸው። በአሁኑ ሰዓት ጠይብ እሱ መልስ ወጥቶ መልስ አልሰጣትም። በውስጡ ረግሟት ይሆናል፣ ለፈጣሪው ተናግሮ ይሆናል። ወላሂ ለፈጣሪው ተናግሮ ይሆናል። የሞተችዋን ግን ነፍስ ይማር። እኛ አንዳንዴ እንጨምራለን እንልና እንቀንሳለን ማለት ነው። እቻውን ዘመዳት ይሆን ምናት ይሆን ጓደኛት ይሆን አይታወቅም። ዛሬ ሞተች እያለች እርዱኝ እያለች እያለች ነው የሞተችዋ። አንዴ ሄዳለች። ነፍሳኔ በአጸደ ገነት ያኖራት እያላችሁ አትባሉ። አብርሽ ወዶ አይደለም መኪና አደጋ ገጠመው። ቀደረላህ ነው። ቀዳ ወልቀደር የሚባል ነገር አለ በእስላም። ቀደረላህ አላህ ቀደረበት። ተጋጨ ከመኪና ጋር አደጋ ደረሰበት። የበለጠ አደጋ ስጥክ አንዲ በልክ በበለጠ ዳርግክ በበለጠ አይባልም። ነገ በኔ ምን ይመጣብኛል፣ በኔ ዘመዶች ምን ይደርስብኛል ብላ ሳታስብ ትላንት ዛሬ ደግሞ እያለቀሰች መጣች። እርዱኝ እያለች እሱም እርዳታ ነበር አይደል እየፈለገ የነበረው። እርዳታ የሚፈልገውን አይደል ወታ እየሰደበች የነበረች ሴትዮ። ትልቅ ሴትዮ ናት፣ የምታስተውል የምታገናዝብ፣ አውጥታ የምታወርድ ጠይብ ክፉ ነው ደግ ነው የምትለይ ሴትዮ ናት እቺ አሮጊት። ግን ልሽ የሰው ልጅ ይረግሙታል። የሰው ልጅ ያጠፋል፣ ይሳሳታል፣ ይታረማል፣ በጥፋቱ ይታረማል። ጠይብ ብስሚላ ብላ ያረገመችው ነገር የለም። ይሄን ልጅ እንደዛ ይባላል። በለዛው የመኪና አደጋ በደረሰበት ሰው ላይ የበለጠ እንዲህ በልክ የበለጠ በዚህ ውጣ በዚህ ግባ ይባላል። እቺ ሴትዮ አላህ የስራዋን ነው የሰጣት። የሞተችዋን ግን አላህ ጀነት ይበላት። ቀረች ለራሷ። ቤተሰቡ ምንም አይልም፣ ይኖራል፣ ይበላል፣ ይጠጣል። መሲን ታውቃታላችሁ? መሲ ጅዳ የነበረችዋ ስንት ህዝብ አለቀሰላት። ይሄው ረሷት። ጓደኞቿ ያው ባስታወሳት ሰዓት ፎቶዎቿን ይፖስታሉ፣ ስማን ያስጠራሉ። እና የሞተ አንዴ ይቀራል ያለው ግን ቅጣት አይወስድ። ነገ በኔ ምን ይመጣል፣ አላህ ምን ይለኛል፣ ባለ ቦታ ክፋት አለው ወይ? ይሄን መጥፎ አባባል ብናገር ባላህ ቦታ ክፋት አለው፣ አላህ ይቀጣኛል፣ በዘር ዘመዴ በጓደኞቼ ይሄን ነገር ያመጣዋል ብሎ የሰው ልጅ ያስባል። እቺ አሮጊት እንደዚህ ብላ አላሰበች። ቢያንቃ ሰውየውን እየረገመች ነበረ። ልጅቱ ለምን ሞተች? ያኔ እንኳን ሞተች አይደለም ይራህማት። እኔም ነግ በራሴ የሚገጥመኝ ነገር አላቅም። ምንም ጣብኝ አላቅም። ታይብ ምን ድረስብኝ አላቅም። ግን ነግ በኔ ሁላችንም በሰው ሀገር ነው ያለነው። መራገም አያስፈልገንም። በሰው ሀገር ያለ ሰው መራገም አያስፈልገው። እንኳን በሰው ሀገር በራሳችሁ ሀገር ብትኖሩ መራገም አያስፈልግም። አላህ ሂዳ አስተክ፣ አላህ ልቦና አስተክ፣ አላህ ይቅር በልክ ብሎ ያንን ሰው
እንትን ማለት ነው እንጂ እንዲሁን ማለት አልነበረባትም። እና ዛሬ እንግዲህ ይኸው መጣች፣ እርዱኝ እያለች መታለች። እንግዲህ ወላሂ ማድረ ልጅቱን አላህ ነፍስ ይማር ብለናል። ለማንኛውም እኔ ሴቲቱ አቃጥላኝ ነው። በቀደም ራሱ ቪዲዮ ሰራባታለሁ ብዬ ቪዲዮ አመለጠኝ ማለት ነው። እና ዛሬ እያለቀሰች ስለመጣች ነው ያየዋት። አውዝ ቢላ